فلأنصرن الحق حتى أنني أسطو على ساداتكم بطعاني. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد ود የተከበራችሁ ተመልካቾቻችን ባለፈው ጊዜ እንግዲህ የአክሱም ሙስሊሞችን ሁኔታ አንስተን እየደረሰባቸው ያለው በደል ከሃይማኖቱም አንፃር ተጻፉ ከተባሉት 10ቱ ትእዛዛት በጽዮን ይገኛል ከሚባለው ከ10ቱ ትእዛዛት አንፃር በቀጥታ ከትእዛዛቱ ጋራ የሚጻረር ትእዛዛቱን የጣሰ የሆነ እንደዚሁም ደግሞ ከመንግስት አንፃር ከሰብአዊ መብት አንፃር ከብዙ ነገር አንፃር ቀጥታ የሆነ በደል እየተፈጸመባቸው እንደሆነ ለማየት ሞክረን ነበር። በዚህ ፕሮግራም እኔ ወንድማችሁ ኑር ሁሴን ጋሹ እንደዚሁም ወንድሜ ዲኖ አሊ በቀጣይ ክፍል ከባለፈው በቀጠለ መልኩ ለዚህ በደል ለዚህ ጭቆና ማን ነው መፍትሄ ማድረግ ያለበት ከያንዳንዳችን ምን ይጠበቃል በሚለው እንግዲህ አንዳንድ ነጥቦችን እናውሳለን። እስቲ ዲኖ ትንሽ መንደርደሪያ ሀሳቦችን አንሳለንና እንቀጥል። مرحبا بكرمي عند عنده ماستوقع كتشال عند ماستوقع عند نجار لانسانا ما نو دميرو يدالله كذي كمان نوغار سلام يجناني نو بمجمع الرجال إن أنت يزي قداي بالا بيتوچنا إن أنت تنت عطلن ليه بتشاهونن جن من سراتشوا سراوج باند جماعة بتشبه هونال باند جت بتشبه بعد مسوي سما وبتوي تايم تكبر ما يتوقم نجار جن إن أنت سنك أناج የምናጨበጭበው ጭብጨባ የምናወጣው ድምጽ ራቅ ብሎ የመሰማት ነገሩ ከፍ ያለ ይሆናል። ከዚህ አንፃር እኔናንተ ከሆነ ይሄንን በደል ማስቆም ያለብን የኔናንተን አንድነት መፍጠር ግድ ነው። አሁን ሌጋል በሆነ መንገድ በመጅሊስ ስር ሆኖ መንግስት በሚያቀው የመደራጀት መብት ተሰጥቶት የኢትዮጵያ ሙስሊም ወጣቶች ካውንስል የሚባል ማህበር ተመስርቷል። ይሄ ካውንስል በጣም ብዙ ስራዎችን ይሰራል። አንዳንድ ሰዎች መደራጀት የሚለውን ቃል ከጦር መምዘዝ ጋር ያገናኙታል። ይሄ አንተን ለማሸማቀቅ አንቺን ለማሸማቀቅ የሚደረግ ስለሆነ ተዋቸው። ይሄ ደካማ አስተሳሰብ ነው። መደራጀት ለማልማት ነው። መደራጀት ለመፋቀር ነው። መደራጀት ሀገር ለመውደድ ነው። መደራጀት አንድነት ለመፍጠር ነው። አንድነት ስልህ አገሬ ጋር አይደለች እኔ በሀገር ጉዳይ ከአንድ ክርስቲያን ወገኔ ጋር መስራት አለብኝ ወይም ደግሞ ሃይማኖት የሌለውም ሰው በሀገሬ ጉዳይ ይሰራል። የሃይማኖት ወይም የጸሎት ሰዓታችን ሲደርስ ሱም በቦታው እኔም በቦታዬ ጸሎታችንን እናደርሳለን። ለስራ ግን አንድ ላይ እንሆናለን እንኳንናስ ሙስሊምና ሙስሊም። ስለዚህ ይሄን ወጣት ካውንስል መጀመሪያ መቀላቀልና በዚህ ስር መደራጀት ለሀገር ልማት ለሀገር እድገት ለሰላም ለሚሰራው ስራ ላይ ተግቶ መስራት ያስፈልጋል። አይ ቲንክ የመመዝገቢያ እንትን አላቸው ይመስለኛል ዌብሳይት። በትክክል የኢትዮጵያ ሙስሊም ወጣቶች ካውንስል እንግዲህ አባላትን እየሰበሰበ ያለበት ተጨባጭ ላይ ያለ ነው። ሁላችሁም ሙስሊሞች ለዚህ ለኢትዮጵያ ሙስሊም ወጣቶች ካውንስል አባል እንድትሆኑ ጥሪ አቅርበዋል። ይሄንን ካደረጉ ቆየት ብለዋል። በነገር ላይ እኔ አባል ሆኛለሁ ሆነ አላራ አባል ነኝ። ከዛም አልፎ የአዲስ አበባ ሙስሊም ወጣቶች ካውንስል እንግዲህ ከምስረታው ጀምሮ አለውበት። ለማንኛውም ማሻአላ የኢትዮጵያ ሙስሊም ወጣቶች ካውንስል ዌብሳይት አላቸው። ዌብሳይቱ ምንድነው? emyc.et ነው። emyc.et ኢትዮጵያን ሙስሊም ዩዝ ካውንስል ማለት ነው። ኢትዮጵያን ሙስሊም ዩዝ ካውንስል.et ማለት ነው። እና ሜምበርሺፕ ለመሆን እዛ ዌብሳይቱ ላይ ሲገቡ በቀኝ በኩል ሜምበርሺፕ የምትል በተን ትኖራለች ወይም ደግሞ በቀጥታ membership.emyc.et ላይ በመግባት ቀጥታ ሜምበር የምትሆኑበት ሊንክ ላይ በቀጥታ መግባት ትችላላችሁ ማለት ነው። እንደዛ አድርጋችሁ ሜምበር ለመሆን የተወሰኑ መስፈርቶች ነው ያሉት። ስም መሙላት፣ ናሽናል አይዲ፣ ፎቶግራፍ የሆኑ እንትኖች ነው ያሉት። ቀላል ስቴፖች ነው ያሉት። በምትፈልገው ቋንቋ ስለሆነ በቋንቋም ምርጫ ስላለ በዛ መልኩ ያንን መሙላትና ሜምበርሺፕ ሆኖ ሜምበርሺፕ ስቶን የሜምበርሺፕ አይዲም የምታገኙበት ይሆናል። ሁላችሁም ወደዚህ ዌብሳይት በመግባት ሜምበር እንድትሆኑ ጥሪ እናቀርባለን። መርሃባ። እንግዲህ ይሄን ካልኩ በኋላ አሁን እኔና ያንተ ጉዳይ ወደ በኋላ የሚመጣ ነው። በመጀመሪያ ደረጃ ይሄንን ግፍ ይሄንን በደል ለመቃወም የመጀመሪያ ስራው የሚሆነው በተለይ አክሱም ክርስቲያኖች ናቸው። በሌላ ሀገር ያሉ በተለይ ከአክሱም ውጪ እንደው በስራ ዱብዱብ በኑሮ ውጣ ውረድ በሌሎች ሀገሮች ተሰደው ራሳቸውን የሚያስተዳድሩ ቤተሰቦቻቸውን እያስተዳደሩ ያሉ አክሱማውያን እዚህ ቦታ ላይ የመጀመሪያ መፍትሄዎች እነሱ ናቸው። ምን በማድረግ አሁን እነሱ ባያሉበት ሀገር ያላቸውን ነጻነት ለወገኖቻቸው በመንገር ሌላ ነገር አይደለም። እኔ በነጻ ነው እየኖርኩ ያለሁት። በክርስትናዬ በአክሱማዊነቴ አልተገፋሁም።
እዚህ ቦታ ላይ እንደፈለኩ እያመለኩ ነው፣ እዚህ ቦታ ላይ እንደፈለኩ እየሰራሁ ነው፣ ለምን እዛ ያላችሁ ወንድሞቻችሁን ትገፋላችሁ በማለት በመጀመሪያ ደረጃ አክሱማውያን በተለይ ሌላ ቦታ ተሰደው የሚኖሩ ሰው ከኢትዮጵያም ተሰዶ ይኖራል እኮ እንኳን ኢትዮጵያ ውስጥ የትም ቦታ ሄደ ተንቀሳቅሰ መስራት አለ። በአሁን ያለው ችግር አላህ ይፍታው ይፈታል ብለን እናስባለን። ከዚህ በፊት በነበረበት ሁኔታ ግን አንዱ የትግራይ እንደውም ቅርብም ስለሆነ ወደ አፋር በብዛት ይገባሉ፣ አጎራባች ስለሆኑ ወደ አብዓላ አካባቢ ብትመለከት እነሱ ናቸው። ወደ ኩነባ አካባቢ ብትመለከት አሉበት። አፍዴራ ምናምን ብዙ የጨው ቦታ ላይ ምናምን ይሄ የአፋር የማዕድን ሀብትንም አብረው ተካፍለው ነው የኖሩት። ለዚህ ደግሞ ብታየው ከሚሌ ጀምሮ እስከ ትግራይ ድረስ የተዘረጋ የሚገርም መንገድ አለ። በደረጃ በመንገድ መዳቢዎች ደረጃ ስትሄድ ደረጃ 1 የሚባል መንገድ ምን ማለት ነው? ከዛ የሚገኙ ጥቅሞች ወደዛው አካባቢ ወደ ትግራይ ክልልም እንዲገባም ከትግራይም ወደዚህ እንዲመጣ ወንድማማችነትን ሰው እነዚህ ሰዎች በተለያዩ ቦታዎች ተሰደው የኖሩ ሰዎች አሁን ያሉበትን ሁኔታ ሊነግሩን ይገባል። በሰላም በደስታ በክብር ሃይማኖታቸው ተከብሮላቸው ነው የሚኖሩት። እዛ ውስጥ ግን ሙስሊም በመሆናቸው ብቻ ተጨቁነዋል። ከዚህ በመቀጠል የመንግስት ጣልቃ ገብነት ያስፈልጋል። ህገ መንግስት ካልተከበረ አንዲት ሀገር በእግሯ የመቆም ነገሩ ከባድ ነው የሚሆነው። ህገ መንግስት እየተናደ ደግሞ መንግስት የሆነው አካል ዝም ማለትም የለበትም። ህገ መንግስት መናድ ማለት የማምለክ ነጻነታችን ተነጥቀናል። በነጻነት የመኖር የምንፈልገውን ሀሳብ የመተግበር የአክሱም ሙስሊሞች ተነፍገው ያሉበት ሁኔታ ስለሆነ ይሄ ደግሞ ህገ መንግስቱ የሰጣቸው መብት ስለነበረ ማንም ግለሰብ ህገ መንግስታዊ መብታቸውን ሊነጥቃቸው ስለማይገባ መንግስት በዚህ በኩል ጣልቃ መግባት መቻል አለበት። መጅሊሱን በኋላ እንመጣበታለን። እዛውም አካባቢውን እዛ ሀገር ላይ ደግሞ የሚኖሩ ክርስቲያን ወገኖቻችንም ለምን የሚል ጥያቄ መጠየቅ አለባቸው። ባለፈው ፕሮግራም ላይ ስናነሳ ነበረ? ታቦተ ጽዮን ብሎ ማለት 10 ትእዛዛት የተጻፈበት ነው። ስለዚህ ሂዱ ምቷቸው በድሏቸው ሲባል እንዴ ባልንጀራህ እንደ ራስህ ውደድ ይላል አይደለም እንዴ? ለምንድን ነው? ምክንያቱም በሃይማኖት ስር የተደበቁ የሃይማኖት ካባ የለበሱ ሰዎች ግን የግል ፍላጎታቸውን የግል ጥቅማቸውንና ፖለቲካዊ አስተሳሰባቸውን በማህበረሰቡ ላይ እየጫኑበት ነው ብለን ስለምናስብ ይሄ ህዝብ ጨዋ ህዝብ ነው። እኔ በተለያዩ ሀገሮች ኢትዮጵያ ውስጥ ብዙ ሀገሮች ሄጃለሁ። ወደ ገጠሩ ገብተህ የምታየው ማህበረሰብ እጅግ በጣም ጨዋ፣ የእውነት ኢትዮጵያዊነት የሚታይበት፣ በጎነት፣ ቸርነት ያለበት። መቀሌ እኔ ልመሰክር እችላለሁ። መቀሌ በጣም ስልጡን ከተማ ነው። ህዝቡ በጣም ጨዋ ነው። ከጦርነቱ በኋላ ሄጄ አይቻለሁ። ጦርነቱ ያደረሰው ጉዳት አለ፣ እዛ እሱን ታየዋለህ። ያንን ደግሞ ተቀብለው ሲኖሩ አንተ ከሌላ ሀገር ነው የመጣኸው ሳይሆን እንግዳቸው አድርገው ያ የእንግዳ ተቀባይ ስሜት ህዝቡ ላይ አለ። ውስን ጥቂት ቁጥር ያላቸው ሰዎች ግን ጥላቻ ይሰብኳቸዋል። መጣብህ ሊገልህ ነው፣ መጣብህ ሊያርድህ ነው፣ መጣብህ እንዲህ ሊያረግህ ነው ምናምን ያደረገ ሙስሊም አለ ወይ? የሆነ ጉዳይ ስታነሳ ከሆነ ጉዳይ ጋር ለምሳሌ አሁን አርሲ ይሉሃል። አርሲን እኮ ከሲኖዶሱ በፊት የደረሰውን በደል ያወገዘው የኢትዮጵያ እስልምና ጉዳዮች ምክር ቤት ታውቃለህ፣ በመግለጫ ቀድሞ ያወገዘው። አርሲ ላይ ሙስሊሞች አልሞቱም እንዴ? አብረው ሞተዋል፣ ተገደሉ። ግን ይሄንን የሚሏቸው የተሳሳተ መረጃ የሚሰጧቸው የሃይማኖት ካባ የለበሱ ፖለቲከኞችና ወንጀለኞች፣ ቃል በቃል የምንገልጸው ቢካዝ ሰው ግደል ሰው አባር የሚል ሰው ወንጀለኛ ነው ተደብቆ። እነዚህን ጥላቻ የሚሰብካቸው ሰው አለና እዛው የሚኖረው ማህበረሰብ ለምንድን ነው ብሎ መጠየቅ መቻል አለበት። አንዱ ተከላካይ እሱ ስለሆነ ሌላ ችግር ሳይፈጠር ምናምን በቀላሉ ሊቆም የሚችለው የፖለቲካ ነጋዴዎችን ወይም የሃይማኖት ነጋዴዎች ይባላሉ። በነገራችን ላይ ሃይማኖቱን ተጠቅመው የሃይማኖቱን ፍላጎት ሳይሆን የራሳቸውን ፍላጎት የሚሄዱ ሰዎች ሃይማኖት ነጋዴዎች ይባላሉ። ይሄ ፈረንጆች ይላሉ አንዳንድ ጊዜ ቸርችና መስጊድ መንገድ ላይ ሲያዩ እነዚህ ኤቲስት የሚባሉ ልጆቻቸው ጋድ ቢዝነስ ይሉታል። በቃ በፈጣሪ የሚነግዱ ሰዎች ናቸው ነው እያሉ ያለው። እነሱ እዛ ውስጥ አሉ። እነዚህ አይነት ሰዎች እነዚህን ሰዎች ቀላል ጥያቄ ክሮስ ቼክ በማድረግ ታውቃቸዋለህ። ማጋለጥ የራስህን ባለጌ አቅፈህ የሌሎችን ባለጌ መፈለግ አያድንህም።
ማንም ሙስሊሙም ይሁን ክርስቲያን የራሱን ባለጌ ማውገዝ መቻል። ብልግና ሃይማኖት የለውም። ክፋት ሃይማኖት የለውም። በዚህ ውስጥ ግን በሃይማኖት ተደብቆ ከሆነ እየሰራ ያለው የዛ ሃይማኖት ተከታይ ሊያጋልጠው ይገባል። ወይም ማጋለጥ ከፈራ ነው አልቀበልህም ማለት መቻል አለበት። እንዴት ሰውን ቀብር አንተ ሰሞኑን የወጣው እንትኑን አይተኸዋል አይደለ? ቀብር እንኳን ከተማ መቅበር አይደለም እኮ በዋና መንገድ ጀናዛ ይዘህ መሄዳቸው በቀጥታ በዋና መንገድ ይዛቸው ነው የሚለው። በጣም የሚያሳዝነው። ይሄንን የሚቀበል አይምሮ አለ ወይ? አሳስተዋቸዋል። ከዛ ስህተት ወጥተው ግን ለምን ብለው የሚጠይቁት እነሱ ስለሆኑ ቀጣዮቹ እነሱ ናቸው። መቀጠል ግን መጅሊሱ ጠንከር ባለ መልኩ ይህንን ጉዳይ ማንሳት መቻል አለበት። ከሲኖዶሱ ጋር መምከር መቻል አለበት። ሲኖዶሱም አንድ አካል ስለሆነ ይህንን ሰላም ለማምጣት በሚደረገው ጥረት ውስጥ ሲኖዶሱም በሁለቱ ሃይማኖቶች መካከል አይደለ ግጭት እየመጣ ያለው። ስለዚህ እነሱም ይህንን ነገር ማድረግ መቻል አለ። መጅሊሱ መጠየቅ ባለበት ልክ እየጠየቀ አይደለም። አይ ነው እዛ ፌዴራል መንግስት እየተንቀሳቀሰ አይደለም ምናምን። አዎ ነገር ግን እየተንቀሳቀሰ ስላልሆነ ዝም ትላለህ? ሰዎች መሞት መቻል አለባቸው። ሌላ ፕላን ቢ የለም፣ ፕላን ሲ የለም፣ ዲ የለም፣ ሌሎች አካሄዶች የሉም። የነዚህን ግፈኞች ስራ እኮ ለዓለም አቀፉ ፍርድ ቤት እኮ ማቅረብ ይቻላል። እንደ ፖለቲካ ስትሄድ ህወሓት የሚባል አካል አለ፣ ፌዴራል መንግስት አለ። ህወሓት መንግስት መሆን ይፈልጋል፣ ፌዴራል መንግስት ደግሞ መንግስት ነው። ሰው ያንን ለማድረግ ሽምግልና፣ መደራደር ምናምን የሚባሉ ኢንተርናሽናል የሆኑ ነገሮችን ይጠቀማል አይደል? ለምሳሌ በቅርቡ የነበረ ስምምነት ነበረ። ይሄ ደቡብ አፍሪካ ምናምን ድረስ ተኬዶ የተደረገ ስምምነት ነው። እነዚህን አይነት ስምምነቶች ለማድረግ በሚንቀሳቀስበት ጊዜ ማሳጣት ይችላል። የሙስሊሞችን መብት የማያከብር ለብቻው ይሄን ነገር ቢያደርግ ሙስሊሞችን የሚገድል ተብሎ መነገር መቻል አለበት። ለዓለም አቀፉ ተቋማት፣ ለአበዳሪዎች ሊሆን ይችላል፣ ለህገ መንግስት አርቃቂዎች ሊሆን ይችላል። ብቻ ዓለም አቀፍ በርካታ ተቋማት ከነሱ ጋር ግንኙነት ሊኖር የሚችል ነገር ማንነታቸውን የማሳየት ስራ ሰርቷል ወይ? ሌላኛው የሚገርመኝ ነገር የሃይማኖት ተቋም የሚባል ጉባኤ አለን። የሃይማኖት ተቋማት ጉባኤ እንደኔ አስተሳሰብ 6-1 ነው። 7 አይነት ሃይማኖቶች ናቸው ያሉት። በዛ ውስጥ 6ቱ መጽሐፍ ቅዱስን የሚያመልኩ ናቸው። እኛ ብቻ ነን ቁርአን የምናመልከው። ስለዚህ አመራር እንኳን 6ቶቹ መጽሐፍ ቅዱስ ነው መመሪያቸው። መጽሐፍ ቅዱስ ነው መመሪያ። አመራሩን በሃይማኖት ይሰጥ ቢባል አንተ የሚደርስ 1/7 ነው። እነሱ ደግሞ 6ቱን ተመሳሳይ ስለሆነ ከዚህ አንጻር ይመስለኛል ምንም አይነት ሚና አላየንበትም። የሃይማኖት ተቋማት ጉባኤ ለምንድን ነው ያስፈልገው? ኢትዮጵያ ሙስሊሞች የሃይማኖት ተቋማት ጉባኤን ለምንድን ነው የተቀላቀሉት? እንዲህ አይነት በደል ሲደርስባቸው በደሉን ለማስቆም፣ የጋራ አጀንዳ ሲኖር ደግሞ ከወገኖቻችን ጋር ሆኖ ሀገር የማልማት ይሁን ሌሎች ስራዎችን አብረን ለመስራት እንዳንጎድል እኛም የራሳችንን አስተዋጽኦ እንድናደርግ ነው። በዋነኝነት ግን እንዲህ አይነት ችግሮች ሲከፈቱ እንዲከላከልልኝ ነው። በቂ የሆነ ማሳያ እየታየ በቂ የሆነ መረጃ በዩኒቨርሲቲ ደረጃ ያሉ በሌላ ጊዜ የምናወራው ነገር ሂጃብ ሲከለከል ሃይማኖት ተቋማት የሚያደርገው ነገር የለም። ሙስሊሞች በሆነ ቦታ ላይ የሆነ ጉዳይ ደረሰ ሲባል በሞጣ ጊዜ ካልጮክ ሃይማኖት ተቋማት ጉባኤ በዚህ ጉዳይ ላይ ለምን ዝም አለ ካላልክ እኮ መግለጫ ሲወጣ ነው አይቻልም። ሃይማኖት ተቋማት ጉባኤ ሙስሊሙ ጮሆ ይሄ እንዴት አይደረግልኝም ሳይል ያወጣው መግለጫ ነው ያልተዛ አይለኝም። ትክክል። ስለዚህ የሃይማኖት ተቋማት ጉባኤ በጣም ወሳኝ ነው። በመላው ዓለም ያሉ የኤንጂኦ ተቋማት ወይም ደግሞ በተለያዩ ሀገራት ያሉ ሲቪክ ማህበራት ምናምን ለምሳሌ በድር ኢትዮጵያ የሚባላል አይደል? እንደዚህ የተለያዩ እንትኖች አሉን። እነዚህም የራሳቸው ሚና አላቸው። በተለያዩ ሀገራት ነው ያሉት። ድምጻችንን ባሉበት ሀገር ላይ ማሰማት ስለሚችሉ የሚያወጡትን መግለጫ መናቅ የለባቸው። እንዲህ አይነት ነገር ሲኖር እኔ የሙስሊሞች ተቋማት ብቻ እያልኩኝ አይደለም። ሰብአዊ መብት ተሟጋቾች ብዙ ጊዜ ሙስሊሞች በደሉ የሚሉ ነገሮች ሲያወጡ አይቻቃለሁ። ሙስሊሞች ተበደሉ የሚል ግን ከሰብአዊ መብት አንጻር አላየሁ። የመልበስ ነጻነትን ሲገፍህ የማይናገር ሰብአዊ መብት ተሟጋች እኔ አይታየኝም። ሰሞኑን ብቻ በተወሰነ መልኩ አሁን ወላይታ ላይ ባለው ነገር የተወሰነ እንቅስቃሴዎች አይቻለሁ ሳይጠየቁ። ይሄ ለዚህ መመስገን አለበት። ከዛ ውጭ ያለው ግን እነዚህ ሁሉ አካላት አሉ። በዋነኝነት ግን እኔ እናንተ ነን። አንተ፣ አንቺ፣ እኔ ሁላችንም የዚህ ጉዳይ ይመለከተናል
በጣም ጥሩ ጀዛከላሁ ኸይር። እንግዲህ የተወሱ አንዳንድ መንተኖች አሉ ማለት ማን መሳተፍ እንዳለበት ለዚህ የመፍትሄ እንቅስቃሴ ማን መሳተፍ አለበት። በእውነት ከሆነ ቅድም ካነሳሁት በጣም እንትን ያለ የሃይማኖቶች ተቋማት ጉባኤ የሚያንቀሳቅሰው የሚሰራው ነገር ስታየው ከዚህ በፊትም አይተናል። ላይክ ሙስሊሞች ተብሎ ስም እኮ አብዛኛው እንደም ጥርጣሬ ነው። ሙስሊሞች የሆነ ነገር አደረጉ ተብሎ ያልተረጋገጠ ማስረጃና መረጃ በቂ የሌለው ነገር ስታይ እንደዛ ከመሆኑ ጋራ በመግለጫ እንትን ይላሉ፣ ይፈጥናሉ፣ ቶሎ መግለጫ ይወጣል። ሙስሊሞች እንደዚህ አድርገዋል። አንዳንዴ መጅሊሱን ይቅርታ እንዲጠይቅ ምናምን ጫና የማድረስ ነገር ታያለ፣ ትመለከታለህ። ነገር ግን አክሱም ላይ ያለውን ሂደት እንዴት አይታችሁት ነው? በጣም የሚገርም ነው። የዚህን ያክል ሰብአዊ መብት ጥሰት ሲካሄድ ሰዎች እየሰገዱ ባሉበት ኹጥባ እየተደረገ ባለበት መስጂድ ድረስ ተገብቶ መስገጃ ብለው ዘው መስጂድ የሚለው ስያሜ ገና ለአክሱም ሙስሊሞች አልሰጣችም። የተከራዩት መስገጃ ውስጥ ማለት የተከራዩት መስገጃ ውስጥ ገብተው ረግጠው ምንጣፎችን ረግጠው ገብተው ቁርአኖችን እንትን ብለው ቀዳደው በዚህ መልኩ ጥሰት አድርገውባቸው ከዛ በኋላ እንዳይሰግዱ ከልክለው ወጥተው ባየንበት ተጨባጭ ማለት ነው። ከዛም አልፎ ደግሞ አንድ ሰው ሲሞትበት ሙስሊም ሰው የሞተበትን ሰው ተሸክሞ በዋና መንገድ መሄድ አይችልም የሚል መከልከል ይወጣል። መታየት የለበትም። ውስጥ ለውስጥ እያደረገ መሄድ አለበት። ለመቅበር ምን ያህል መሄድ አለበት? ከ15 እስከ 20 ኪሎ ሜትር ድረስ ያውም በዋና መንገድ ሳይድ ማለት ነው። እንግዲህ ውስጥ ለውስጥ በጣም የሚያሳዝን ጥሰት ነውና እንደዚህ አይነት ነገሮችን እያየን ወደ አይ ቲንክ ከ15 ኪሎ ሜትር ውቅሮ ማራይ የሚባል ቦታ ነው እየሄዱ እየቀበሩ ያሉትና እንደዚህ አይነት ነገሮች እየታዩ የሃይማኖቶች ጉባኤ ሚናው ምንድነው? በዚህ ሰዓት ላይ ሙስሊሞች እንደዚህ አይነት ጉዳት ሲደርስባቸው አለው ካላለ የሆነ ነገር አድርጎ ካላሳየን ሚናችሁ ምንድነው የሚለው በጣም አነጋጋሪ ነው የሚሆነው። ሌላኛው ከመጅሊስ አንጻር ነው። መጅሊስ ጥሩ ለውጦች አሉ። ለውጦችን መካድ አንችልም። ጥሩ ነገሮች እያየን ነው። አሁን ለምሳሌ በቅርብ የሚካሄደውን ሀጅም አስመልክቶ ሲታይ ብዙ ነገሮች ታያለ። ሁጃጆችን የመካደም እዛም ደግሞ ያው አሰራሩን ማዘመን ኢቭን በኮምፒውተራይዝ ማድረግ ሰው ምን ተመዝግቦ ሬጅስተር ካደረገ በኋላ ፕሮግረሱ ምን ያህል እንደሆነ የሚያይበትን ሲስተም ዘርግተው እያሳዩ ነው። ጥሩ ነገሮች አሉ ለሙስሊሙ እያደረጉ ያሉት ነገር። ከመሆኑ ጋራ ግን እንደዚህ አይነት መብት ጥሰቶች ሲካሄዱ አክሱም ላይ ይሄ የምናየው ነገር እየታየ በዚህ ልክ ዝም መባሉ በምንም አይነት መልኩ ትክክል ሊሆን አይችልም። ይሄ ትክክል ሊሆን ኮሚቴ እኮ መዋቀር አለበት። የአክሱም ኬዝን የሚያጠና ኮሚቴ። እንደዚህ አይነት እንቅስቃሴ ነው ከመጅሊስ የምንጠብቀው። ማለት መጅሊስ ማለት እኮ እንደ ሙስሊም ወክሎናል የምንለው አንድ እንትን ነው፣ ወኪላችን ነው። ስለዚህ እንደዚህ አይነት ክስተቶች ሲከሰቱ ለምሳሌ አሁን እንዳልከው ኮሚቴ ተቋቁሞ አጥኚ ኮሚቴ ተቋቁሞ ምናልባት ከክርስቲያኖች ጋር ወይም ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ኮሚኒኬት ማድረግ ካለበት ያ ኮሚኒኬት አድርጎ የተወሰኑ ክርስቲያን ወንድሞችንም አካቶ ጥናት ማድረግ ካለበት ጥናት አድርጎ መግለጫዎች መውጣት ካለባቸው መግለጫ ወጥቶ ኢቨን ሙስሊሙና ማለት ሙስሊሞች በዚህ አይነት መልኩ ከቀጠለኩ እርስ በርስ መጠቃቃትም ኢቭን ፐርሰናል ሊሆን ይችላል። ገብቷል አይደለ? እንደዚህ አይነት መግለጫዎች ነው ነገሮችን ሊያረጋጉ የሚችሉት። ገብቷል። በዚህ አይነት መልኩ ጥናት ተደርጎ በዘመነ መልኩ መፍትሄ ለማምጣት ካልተሞከረ የመጅሊስ ጥቅም ምንድነው? የኔነት ስሜት እኮ የሚፈጠረው የሆነ ጉዳት ሲደርስብኝ የወከልኩት አካል አለሁልክ ሲለኝ ነው እንጂ አለበለዚያ ግን ጥቅሙ ምንድነው? ይሄ መጅሊስን ራሱ ከሙስሊሙ ስነ ልቦናስ ወይም ልቦናስ ማውጣት እንደማለት ነው። ራሱን እያወጣ ነው ያለው። የሆነ ነገር ሲያደርግልን ካላየ ነው ከባድ ነው እየሆነ ያለው። ስለዚህ ጥሩ ስራችሁን ቀጥሉበት። ነገር ግን እንደዚህ አይነት ችግሮች ላይ በግልጽ ደግሞ ፈጥኖ ደራሽ ሆኖ መታየት መቻል አለባቸው የሚለውም በጣም እንትን ነው አነጋጋሪና በጣም የጉዳዩ ባለቤት ነው። የጉዳዩ ባለቤት አሁን በቃ ባለቤት ስንል ቀድሞ መገኘት ያለበት ማለት ነው። አንተ ልጅህን ድረህ ደግሰህ 7 ሰዓት ሰው ጠርታ 10 ሰዓት አትመጣም። እንደዚህ ባለቤት ስለሆንክ ከጧት ጀምሮ እዛው ነው ያለው። ስለዚህ መጅሊስ የአክሱም ጉዳይ ባለቤት ነው፣ በአክሱም ሙስሊሞች ላይ ባለቤት ነው። ስለዚህ እኔ ሳልጮህ አንተ ሳትጮህ ሌላው ማህበረሰብ ሳይጮህ እሱ ነው ቀድሞ ነገሮችን ፕሮሰስ ማድረግ ያለበት። የተወሰኑ ጅማሮ ነገሮች የምናያቸው ነገሮች አሉ፣ በቂ አይደሉም ነው እንጂ ሙሉ በሙሉ የተሰራ ነገር የለም እያለን አይደለም፣ ግን በቂ አይደለም። ከዚህ በላይ አሁን ቅድም እንዳልኩ ለዚህ ኬዝ
መጅሊሱ እንደውም ቢሮ ሁሉ አዘጋጅቶ ኮሚቴ ተደራጅቶ ዘላቂ መፍትሄ ለማምጣት ይሄ ጊዜያዊ መፍትሄ ነው እየገደለን የመጣው በቃ እንደዚህ ሆኖ እንደዚህ ተደርጓል ምናምን ይባልና ያልፋል በሚቀጥለው ወር ይጀመራል ማይክሮፎን ላይ ብቻ የሚነገር መፍትሄ ማለት ነው ሆነ ሌላኛው ኢማሞቻችንም እኮ ከኹጥባ ጋር በተያያዘ መልኩ ወቅታዊ ጉዳይ አይደለም በትክክል መስጊዶቻችን ላይ መነገር መቻል አለበት ይሄ ጉዳይ ያልሰማ ሰው እንዳለ ታውቃለህ ስለ አክሱም ጉዳይ ሙስሊም ሆኖ በአክሱም ኬዝ ላይ አንደኛ እኛም በበቂ ሁኔታ አይደለም መረጃ እያሰራጨን ያለ ነው በጣም ወደ ሰፊነታችን ብዙ ነው ወደ ሰፊነት መልካም ነው ሲበዛ ግን ደይሱነት ነው በትክክል አሁን በስቶ ወደ ሰፊነት ሳይሆን ደይሱነት ተቆጣጥሮናል ደይስ ሚስቱ ከሌላ ወንድ ጋር ተኝታ ያየ ምንም የማይመስለው አይነት ማለት ነው ይሄ ክስረት ነው ይሄ ውድቀት ነው ይሄ ጥፋት ነው አሁን ያለንበትን ሁኔታ በሚያስደነግጥ ሁኔታ የሚያሳየን ነገር የአክሱም ጉዳይ ነው በአክሱም ጉዳይ ላይ የአክሱም ሙስሊሞች ተበድለዋል ብለ ሌላ ክርስቲያኖችን በድል አይደለም መብትህን በአግባቡ ጠይቅ መብቱን እየጠየቅን ያለ ነው ስለ ቅድስና ምናምን ስታወራ ሐረር እኮ መስጊድ ነው ቸርች ይሆን አይደል በትክክል መድኃኔዓለም ቤተክርስቲያን ከዋናው በር ፊት ለፊት ያለው ቸርች አንድ ሰው ምሎ ማለት ነው ማርያምን ቸርች አድርገዋለሁ አለና መሐላውን ፈጸመ አይደል እንግዲህ ታሪክ የቅርብ ጊዜ ነው የሩቅ አይደለም አንድ አይደለም ስላሴ ቤተክርስቲያን የሐረር መድረሳ የነበረ ቦታ ነው መድረሳ ነው የምልህ መስጊድ መድረሳ ነገር ግን ሐረር ላይ ያለው የሙስሊም ቁጥር ብዙ ነው እነዚህ ነገሮች እንደ አጀንዳ ማንሳት አስፈላጊ ነው ማለት ነው ምሳሌ ምንድነው ስፔን አካባቢ የሙስሊም ስልጣኔ ነበር አይደል ኮርዶባ ምናምን መስጂድ ወደ ቸርች ቀይረው ነበር አይደል ግን ደግሞ ስልጣኔ መጣና አሁን ሙዚየም አደረጉት ቸርች ሲሆን አላህ ቢስሚላህ ምናምን የሚለው እንዳለ ሆኖ ማለት ነው ያም ተገቢ የሆነ ጥያቄ ነው ጥያቄ አነስተኛ በሆነ ቁጥር የምታገኘው ምላሽ እጅግ በጣም አነስተኛ ነው አንደኛ የአክሱም ሙስሊሞች መብት ይከበር ሁለተኛ መድኃኔዓለም ቸርች ለባለቤቱ ይመለስ የሚል ጠንከር ያለ ጥያቄ የሚጠይቅ መጅሊስ እንፈልጋለን በዚህ ደረጃ ካልሆነ በዚህ ደረጃ ካላደገ አዎ መስጂዶች ሲሰጡ አይተሃል አዲስ አበባ ላይ መስጂዶች ሳታለቅስ የተሰጠ መስጂድ የለም እኔ እንኳን በእድሜ የማውቃቸው መስጂዶች እየተለቀሰ የተሰጡ ናቸው ከዛ በፊት ኑር መስጂድን ብንመለከት እንዴት በተክለ ሃይማኖትና በጊዮርጊስ መሃል ገብተህ አላሁ አክበር ትላለህ ሚናራውን አሳነስኮ ተብሏል ሚናራው የምታስታውሳት ከሆነ እርግጠኛ አንተ ልጅ ኢማጂን በመካከል ገብተህ እንዴት አላሁ አክበር ትላለህ ተብሎ በዚህ መልኩ ከተሄደ ታውቃለህ አይደል እንዴት በአክሱምና በሐረር መካከል መስጊድ ይገነባል እሱ ይመጣል አንተ ደዩስነትህ እያደገ ከመጣ ይቀጥላል ደሴ ላይ አቡኑ ግቢ ይባላል ደሴ እኮ ሙስሊም በዝን አቡኑ ግቢ ላይ እኮ አዛን ማድረግ ተከልክሎ ነበር አንድ መስጂድ አለ እስካሁን አይ ቲንክ የተሰራለት ሚናር አልተሰራለትም ስቲል ነው በአቡኑ ግቢ ውስጥ ተብሎ አቡነ ጴጥሮስ ማለት ነው አቡነ ጴጥሮስ የሰሩት ስራ ይታወቃል እንዴት እኔ ባለሁበት ሀገር አላሁ አክበር ይባላል ሲሉ የነበሩ ናቸው ዛሬ ሐውልታቸው ተሰርቷል ነው ማለት ታሪክ አሪፍ ነው መቀመጡ ስለ ሐውልት ነው የሌኒን ሐውልት መፍረስ አልነበረበትም ከሚሉት ውስጥ ነኝ ወያኔ ሲገቡ የሌኒን ሐውልትን አፍርሰዋል ግን ቢኖር ኖሮ ለታሪክ ይቀመጣል አሁን የመንግስቱ ኃይለ ማርያም እዚህ እንትን ላይ ያለው ኢትዮ ኩባ ላይ ያለው በቃ ሰው ወደሚፈልገው ይላል ይሄ እኮ ማለት ቀይ ሽብርን እንትን ያደረገ ብሎ የሚናገር ሊኖር ይችላል ይሄ እኮ ሀገር ወዳድ ብሎ ይሄ ታሪክ ነው እንትን ነው ምንድነው ማደግ ነው ሰው ታሪክ አይወደምም ልክ እንደዛ ደግሞ ዞሮ አሁን ጥያቄ መሞት የለበትም ነው መስጂድ 1000 ካሬ ፈልገው ቦታ 1000 ካሬ ብለው ይጠይቃሉ በቃ 1000 ካሬ ከተጠየቁ 200 ስጣቸው ሲባል እሰይ ብሎ ይቀበላል 1000 ስትፈልግ 10000 ነው መጠየቅ ያለበት መጀመሪያ ስለዚህ አሁንም ጥያቄ መሆን ካለበት ሐረር ቅዱስ ከተማ ናት አራተኛ ቅዱስ ከተማችን ናት ለኛ በእነሱ አባባል ነው ማለት የእስላም ስልጣኔ መነሻዋ ናት እንደ ኢትዮጵያ ስትመለከት የኢትዮጵያ ማለት የሐረር ግንብ ስንት በር እንዳለው ታውቃለህ 5 በር ነው ያለው ለምንድን ነው ስለ አምስቱ እስልምና እኮ ነው እየነገሩ ያሉት
አምስቱ የእስልምና ማዕዘናትን እኮ ነው እየነገሩ ያሉት። ሐረር ውስጥ አሁን ላይ በመንገድ በምናምን መስጊዶች ከመፍረታቸው በፊት ውስጥ 99 መስጊዶች ነበሩ። በየባህሉ 40 አባወራ ነበር። ምክንያቱ የአላህን 99 ስሞች ማንሳት ነው አንዱ። 40 ማድረጉ የጁማን ዝቅተኛውን ቁጥር ታሳቢ ያደረገ ነው። የዚህኛው ጀማ 41 ለጁማ ሰላት ትንሹ ቁጥር 40 መሆን አለበት ከሚለው ማለት በየመስጊዱ መሃል ያነበረ እንዴት አይነት ስልጣኔ ነው ይሄ? ነው እኮ አሁን ቸርች የነበረን ቦታ ማነው መስጊድ የነበረን ቦታ ቸርች ያደረጉት። በኃይለ ሥላሴ ጊዜ እኮ መጠጥና ዝሙት በሐረር ውስጥ ይቻላል፣ ግን ጀጎል ውስጥ ብቻ የሚል ህግ እኮ ተጽፏል። ጀጎል የእስልምና መገለጫ ስለነበረች ጀጎል ውስጥ እኮ ነው መድኃኔዓለም ቤተክርስቲያን። ስለዚህ ጥያቄያችን የአክሱም ሙስሊሞች መብት ይከበር፣ የኛ የነበሩ ነገሮች ይመለሱልን ወደሚል ከፍ ብሎ እንዲሄድ እንጂ ተለማማጭነት ስሜት ውስጥ የሚገባ መጅሊስ አይደለም የምንፈልገው። እርግጠኛ ነኝ ያደርጉታል ብዬ ተስፋ አደርጋለሁ። ወይ እንግዲህ ባጭሩ ሐሳባችን ምንድነው? መጅሊስ የሙስሊሙን ጥያቄ ሙስሊም ማህበረሰብ በሚፈልገው ልክ እያሳየ አይደለም፣ እያስተጋባ አይደለም። መጅሊስ እንደዚህ አይደለም እኛ የምንፈልገው። መጅሊስ መግለጫዎችን የሚሰጥ መጅሊስ የሆኑ መስጂዶች ሲከፈቱ መድረሳዎች ሲሰሩ መድረሳዎችና መስጂዶች ላይ ቆሞ እንደዚህ አይነት መስጂድ ተሰራ ማሻአላ ምናምን ተብሎ ከማይክሮፎን የሚወርድልን መጅሊስ አይደለም የምንፈልገው። የኢትዮጵያ ሙስሊም ብዙ ጥያቄዎች አሉት። ከነዛ ጥያቄዎች ውስጥ አንዳንዶቹ ልክ እንደ አክሱም ሙስሊሞች የመብት ጥያቄዎች ናቸው። የመብት የህልውና ጥያቄዎች ናቸው። የመኖር ያለመኖር አክሱም ላይ እኮ አንድ ሙስሊም አትሰግድም ተባለ ማለት በሌላ አነጋገር በጣም ስንጨምቀው ሁላሳው የመጨረሻው መፍትሄ ምንድነው ሊሆን የሚችለው? አክሱምን ለቀው ሊወጡ ነው። ሀገርን መሰደድ ማለት ጁማ መስጊድ የተከለከለ ጊዜ ቤታቸው ውስጥ ገብተው በር ብቻ ሳይሆን መስኮት እንደዘጉ ታውቃለህ። በቀን መብራት አብርተው እንደዋሩ ታውቃለህ። በመስኮት መጥተው ይመቱናል በሚል ተመልከት። ከዚህ በላይ የህልውና ጉዳይ ምን አለ? ይሄ የህልውና ጉዳይ ነው። የአክሱም ጉዳይ የህልውና ጉዳይ ነውና መጅሊሳችን የሚፈልገው ለሙስሊሙ ጥያቄዎች ምላሽ የሚሰጥ መጅሊስ እንዲሆን ነው እንጂ መፍትሄ የሚያስቀምጥ መጅሊስ እንዲሆን ነው እንጂ የምንፈልገው እንደዚህ ጥቃቅን ነገሮች ላይ ብቻ እየተገኘ ንግግር አድርጎ የሚወርድ መጅሊስን አንፈልግም። ይሄ የኔ ጥያቄ አይደለም፣ የዲኑ ጥያቄ አይደለም። መላው ሙስሊም እንደውም ቢቻል መጅሊስ ወረድ ብሎ ሙስሊም ማህበረሰብ ጋር እስቲ ምንድነው ማለት ስሜታችሁ እንዴት ነው እያለ ታች ያለውን ነገር መረዳት ቢችል የተሻለ ነው ብዬ አስባለሁኝ። ከመጅሊሱ ሪፎርም አንጻር ሁላችንም የበኩላችንን ያበረከትነው ነገር አለ ሁላችንም ማለት ነውና ሪፎርምን ስንፈልገው እንደዚህ አይነት ጥያቄዎቻችን ምላሽ እንዲያገኙልን ነው እንጂ የሆኑ ሰዎችን መጣልና የሆኑ ሰዎችን ማንገስ አይደለም። የሰው ጥላቻ አይደለም። ማንንም ጠልተህ ማንንም ወደህ አይደለም። ሐሳብ ነው የተቀበልከው። ግን የምንፈልገው ነገር ሆኖ አልነበረም በዛ ሰዓት። ወደምንፈልገው አይነት አቋም እንዲመጣ ተቋሙ ወደዛ አቋም እንዲመጣ ከመፈለግ አንፃር ከጎኑ ነህ የምታደርገው ትግል ነበር። ግን ተመሳሳይ የሆነ አልፎ ደግሞ ባስ ያለ ነገር ስታይ አሁንም ትንሽ ተስፋ ጥያቄዎችን እንትን ይላልና መርሐባ። እንግዲህ ከመጅሊስ አንፃር ይሄን ያልካወራን ሌላም በተረፈ እንግዲህ ያነሳናቸው ነገሮች በቂ ናቸው ብዬ አስባለሁ። ማን ነው ኃላፊነቱ የሚለው በዋነኝነት የተወሰኑ ተቋማቶችን ጠራን እንጂ የኔም ያንተም ያንቺም ነው የሚለው ነገር መረገጥ መቻል አለበት። ሁለተኛ የሃይማኖት ተቋማት ጉባኤ ላይ በጣም መጠቆም መቻል አለበት። መጠየቅ አለበት የሚል ህዝብ በደብዳቤ በፒቲሽን በምናምን ሊጠይቀው ይገባል። ሁልጊዜ የሙስሊሙ በደል ላይ ዳተኝነት ታሳያለህ የሚል በግልጽ ሊነገረው ይገባል። እዛ ላይ ነው ያተኮር ነው። በተረፈ ግን የአክሱም ሙስሊም ወገኖቻችን አላህ በያላችሁበት ይጠብቃችሁ ማለት እንወዳለን። በአክሱም ያሉ ክርስቲያን ወገኖቻችን በተለይ ይህንን ሀገር አድርጉ የሚሏቸው መሪዎችን ለምን ብለው እንዲጠይቁና ወንድማማችነትን ህብረትን እንዲፈጥሩ በጋራ ከዚህ ቀደም እንደተኖረው አሁንም በጋራ የመኖር ጉዳይ ላይ ትኩረት ቢደረግ ጥሩ ነው። መጅሊሳችን ከሚያነሳቸው ጥያቄዎች መካከል የአክሱም ሙስሊሞች መብት ይከበር፣ የመስገጃ ቦታቸው ይፈቀድላቸው ብቻ ሳይሆን መስጊድ የመስሪያ ቦታ ደረጃውን የጠበቀ መስጊድ የመስሪያ ቦታ ሊኖር ይገባል የሚል አክሱምን የሚመጥን የአክሱምን ዘመን የሚያስታውስ ነጃሽን የሚያስታውስ ታሪካዊ የሆነ ምናልባት በመላው ዓለም የሚገኙ ሙስሊሞች እንደ ቱሪስት ሆነው ወደ ኢትዮጵያ ሲመጡ የሚጎበኙት አይነት ሊያዩት የሚፈልጉት መስጂድ መስራት ይችላል።
يس መስራት ደግሞ እንደምንችል ነጃሺ ማሳያ ነው አይደል ነጃሺ ኢንተርናሽናል መስጂድና እስላማዊ ተቋም ውስን ዋለ ባለ ሀብቶች እኮ እኛን ሰራዋለን አሉ አይደል ልክ እንደዚህ ለአክሱም ክብር የሚሆን አክሱም ሐውልትን ሊጎበኝ አክሱም ጽዮን ማርያምን ሊጎበኝ የሚመጣ ሰው አክሱም ነጃሺ መስጂድ ሊሆን ይችላል ልትለው የምትችለው ወይም አክሱም መስጊድ ሊሆን ይችላል የምትለው የሚጎበኝ ሌላ የገቢ ምንጭ የሚሆን መስጂድ ለመስሪያ ደረጃውን የጠበቀ የከተማ ቦታ እንዲጠይቅልን ባላ ስምን ጠይቃለን ተሰክሙላህ ኸይር እንግዲህ ስለ አክሱም ሙስሊሞች አሁን ስላለው ሁኔታ ምን ስላናሳናቸው ነጥቦች ሐቂቃ ብናወራ ረጅም ነው የሚሆነው ነገር ግን ሰዓቶች ይገድቡናል ተመልካቾችም ከዚህ በላይ ከ30 ማየት ራስ ገባር ነው ዘመን ቲክቶክ ባለበት ዘመን ነውና ከዛ አንፃር በዚሁ ላይ ለመቋጨት እንገደዳለን እንግዲህ ፕሮግራማችንን በጥሞና ስለተከታተላችሁላችሁንም ከልብ ያመሰግንን በሌላ ፕሮግራም ከወንድሜ ከዲኑ አሊ ጋራ ተመልሰን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ فلا أنصرن الحق حتى أنني أسقو على ساداتكم بطعاني